ጤና ይስጥልኝ አገሬ ሰዎች እንደምን አላችሁ? ደህና ናችሁ ወይ? የእግዚአብሔር ምሕረት በረከቱ ጸጋው ቸርነቱ እንዳይለያችሁ ለእናንተም ለቤተሰቦቻችሁ ከፍ ያለ ምኞቴና ጸሎቴ ነው። ዛሬ ወደ እናንተ የቀረብኩት እችን የምታዩት ምስኪን ልጅ ነው እና በሽራሬ ላይ የተደረገውን ጦርነት ሽራሬ ላይ የኢትዮጵያ መንግስት አብይ አህመድ ብዙ ጋዜጠኞችን አሰባስቦ አርሚን 70 ወገርኩት ለማለት ፕላን አድርጎ ወጥቶ ምን ያህል ተገርፎ 11 ሰዓት የሚያህል ውጊያ ተገርፎ እንደተባረረ አንዳንዳችን ቀደም ብለን ሰምተናል። በዚህ በሶሻል ሚዲያ ላይ ወጥቷል። however ጸጥ ካሉ በኋላ እንደተለመደው ውሸታቸው እቺ ምስኪን ልጅ የምታዩት እዚች ላይ ወጌሻ ማውጣት አልፈለኩም። ምክንያቱም ማርቲን ፕሎት የጻፈውን ለጥፌላችኋለሁ። ምን እንዳለ ስሙ። እኔ ፉል ቨርዥኑ የማርቲን ፕሎት አለ ኮምፕሊትሊ የተናገረው ነገር ግን ቃሉን ሳልጨምር አሳጥሬ ወርዱን አሳጥሬ ፖይንቷን እዚህ ላይ አስቀምጬላችኋለሁ። ፖይንቱን ኢፍ ኔሰሰሪ ቻሌንጅ የሚያደርገኝ ሰው ቢኖር ፉል ቨርዥኑን እሰጠዋለሁ። አሁን እቺ ልጅ ስንት ቀን ነው ጦርነት ያደረጉት አይደል? እዚህ ላይ ትንሽ ወጌሻ አድርጋለች። ምን አስታወሰ መሰለሽ? እና አይኗን ይዋት የት ቦታ ብዙን ሰን የት ቦታ ታያለች ኢንተርቪው የምታደርገውና የምትናገረው ትክክል መሆኑን ነው። ይሄ የተለመደ ውሸታቸውና ፕሮፓጋንዳቸው ናቸው። ነገር ግን 11 ሰዓት ያለው ጦርነት በሚካሄድበት ጊዜ በዛኛው በኩል ካዥዋል እኮ የለም ማለት አይቻልም። አልሞቱም ማለት አይቻልም። ተማረኩም ተያዙም ማለት አይቻልም። ነገር ግን እናትች ልጅ ምን መጣብኝ መሰላችሁ? ወጣት በነበርኩኝ ጊዜ የተማርኩበት ዩኒቨርሲቲ እችን ጣቷን ያዋት እንዴት ይሄኛው ስትሬት ነው። እችን አይታችኋታል። ባሊ ዩኒቨርሲቲውን ወክል ግሩፕን አይደል አንዱ ተጫዋቹ ነበርኩ። ቫሊቦል እጫወት ነበር እና ቺች ኳሷ የቫሊቦል ኳሷ አጋጣሚ እዚህ ላይ ወደቀች እና ተሰበረች። ኢማጂን ፔኑን ያሳለፍኩት ፔን ይገርማል። ወጌሻ አድርገውልኝ ሆስፒታል እጄንም ለዚህ ጣቴ እንኳን ከስንት ካል ወዲያ በሁለት ብረት ነገር አጥፎት እንደዚህ ከተያዘ ለረጅም ጊዜ ከተያዘ እንደነገሩኝ በዚችም እንኳን ከወሰዱ በኋላ ፊዚዮቴራፒን ትንሽ እንደወስድ ምክንያቱም ቦኔን እንትን ስላለው ለዚህ ነው ጥምም ብላ የቀረችው። ይታያችኋታል እዚህ አካባቢ። እች ልጅ በጣም ነው ያሳዝነው። ከአንድ ቦታ እንግዲህ ሰብስበዋቸዋል። ሞስት ኦፍ እንግዲህ ከመሀልም ከተማ ይሆን ከምን ከዚህ በፊትም እንደዚህ በጦርነቱ ጊዜ እንዲህ አድርገዋል። ተናገሪ ብለው አስፈራርተዋል። አልብዛ ጥይት ነው የሚጠብቃትና ይሄን በይ ትላል። የወታደሩን እንትኗን እንኳን በቅርጹ አታወራም፣ ትገላመጣለች። የተናገርኩት በፍርሃት በጣም ሕፃን ልጅ ነች። ኢማጂን አድርግ። ባንዴጅ ነው ያደረጉላትና እጁን እንደፈለገች ነው ታውለብልበው ሄዳችሁ እንደፈለገች። እቺ እዚህ የሰለጠኑት ሀገር ላይ ነኝ እንግዲህ ይሄ እንኳን አሞኝ ሲሪየስሊ በጣም እንደው ገረመኝ። እኔ እቺ ትንሽ አድርገው በቃ እንደዚህ ለ15 ቀን ነው ምናምን እንደዚህ አንድ ጣት ያከማሽቶት እንትን ብሎ
እዚች ፊንገሩ የስ የሰለጠነ ሀገርም ባይሆን ትንም ባይሆን ብቻ ጌሻዋን ይዛ ወደ ናድ ትላለች ይሆንላት። ነገር ግን ልክ በጦርነት መሃል እንዲህ አይነት ነገር አይጠፋም በሁለቱም ሳይድ። አሁን ይህንን ካልኩኝ በኋላ አቶ ማርቲን ፕሎት ምን ብሎ ነው የጻፈው? የመጡት ጋዜጠኛ አዘጋጅተው እኔ አይደለሁም የምለው እሱ ነው። ፉል ቨርዥኑ አለ አዘጋጀው ሁመራ አስቀምጠው የሁመራ ሚሊሻ ሰባስቦ የሱንም ሰባስቦ ድሮንም አድርጎ ቆርጬ ገብቼ አርሚን ሰባ መጥተው ይውላችሁ ብሎ ለዓለም ሊያነጅብ ሲመጣ 13ም አይደለም የገጠመው ከነሱ ያነሱ ቲዲኤፎች ለእውነታቸው የቆሙ ቲዲኤፎች አዋረዱት ነው የሚሉት። ትክክለኛውን ብትሰሙት ይሁንና በአማርኛም በትግርኛም ተረጉ ትራንስሌት ነው እኔ ሳይሆን ትራንስሌት ነው። ያኛን ደግሞ እንዲህ ሾርት አድርጌ እንድቀድሜ እንደነገርኳቸው ይሄ ነው። በሚገርም ሁኔታ ለአንድ ሳምንት ድምፃቸውን ያጠፉት ለዚህ ነው። ለአንድ ሳምንት ያህል ድምፃቸውን አጥፍተው አሁን የፈረደባቸው መሀል ከተማ የሚኖሩ የትም የሚሆኑ ከትግራይ ውጭ የሆኑትን ሰባስበው ተማረክን ብለው ያወራሉ። at the end ማርቲን ፕሎት ጋዜጠኛ ነውና ሁኔታውን ለዓለም ሲናገር at the end እነዚህም ክሌን ያደርጋሉ። እነዚህም ፒውር ጆርናሊስት እና ኢንዲፔንደንት ጆርናሊስት መጥቶ ቨሪፋይ አልተደረገም። ነገር ግን እኔ ማርቲን ፕሎትን ነው ማምነው፣ ዓለምም ይህንን ሰውዬ ነው የሚያምነው። ይህ ሰውዬ በጆርናሊስትነት ስለ ኢትዮጵያ ብዙ የጻፈ ያጋለጠ ድርቅን ያጋለጠ የኢትዮጵያን እድገት ደግሞ ምን ያህል ኢምፕሬሲቭ እድገት እንዳላት የተናገረ ይህ ሰውዬ ነው። ኢትዮጵያ በዚህ የቀጠለች እንደሆነ በቅርብ ጊዜ ውስጥ ወደ ሁለተኛ ዓለም ትዘዋወራለች ያለችው ባጀቷን የእንግሊዝና የኢትዮጵያን በዛን ጊዜ ነፍሱን ይማረውና በመለሰ ዜናዊ ጊዜ ለትምህርት ቤት ባጀት ያደረገችውን ኮምፔር አድርገው የኢትዮጵያ ባጀት ይበዛ ነበር። ለዚህ ነው ቅርታ እንደ ማሽሩም ዩኒቨርሲቲዎች፣ እንደ ማሽሩም ትምህርት ቤቶች፣ እንደ ማሽሩም እድገትም ኢንዱስትሪ የነበረው። ይሄ ሰውዬ ስለዚች ሀገር በደንብ ያውቃል። አንዳንዶቻችሁ እንግዲህ እነዚህ ትሬዝኖችም ትግርኛ ተናጋሪዎችም ሌሎችም አንድ ደግሞ መጥቷል። በፊትም አለ። አሁን አይኑን አፍጥጦ መጥቷል። የደቡብ ልጅ ነው። አክሰንትም አለ። አዲስ አበባ ተወልጄ ነው ያደግኩት። አክሰንት ሲኖረኝ የአዲስ አበባ አማርኛ የአዲስ አበባ ነው። እንደመረም አይደለ ያዋሳም አይደለ። ይሄ እንደው ቅብጥርጥር ይላል። ኢንፎርሜሽን ያገኘው ሶርስም ጻፉለት። ኤቭሪ ታይም ቢሰሙ ውሸቱን መሆኑን እያካወቃችሁ ተናገሩ። ኤግዛክትሊ ዳስ ዋይ ዱ። ነገር ግን አሁን ያ ፖይንት አይደለም። ወደፊት ከዚህ በፊት ተናግሬያለሁ። ስለዚህ ሰው አውጥቼ ከነ ፒክቸሩ አሁንም ደግሞ እንዲሁ የቀጠለ እንደሆነ ፋክቱን እንደማውቀው እሺ። ኤቭሪ ታይም እኔ ፕላትፎርም ውስጥ ሲመጣ ኤቭሪ ታይም ፋክቱን ይዤ ተናገረውን ኮምፔር አድርጌ ከእውነቱ ጋር መልስ ሁል ጊዜ ነው መመለሰለት፣ ሁሌ ነው መመለሰለት እና እንደዚሁ ጊዜን ከማጥፋት መጨረሻ ያልኩት ብዙዎቹ የአብይ አህመድ ወታደሮች ካንተ ከመጣህበት ቦታ ነው የመጡትና እንደ ቅጠል በኦሮሞም በአማራም በሌላውም ክፍል እየረገፉ ነውና ስለነሱ ብጮ ይሻላል። ሊቭ ትግራይ አሎን። የሚሆናቸውን ትግራይ የሚሆናቸውን ያውቃሉ። አማሮችም እንደዛው ብዬ እንትን ያልኩለት የጻፍኩለት እና ወገኖቼ ሲሆን እንዲበዛ ሪዝም እንዲሆን አልፈልግም።
ሌላው እመጣለሁ ሳልናገረው ያለፉ በወረኬ ክፍለ ሀገር እነዚህ ሶስቶቹ በአማራ በመሆናቸው ብቻ የተገደሉትን ኮንደም እናደርጋለን። ይሄ በእውነቱ ይሄ መጋለጥ ያለበት ነው። ኤክስ ላይ ብዙዎቹ ተናድርገውና ሪፖስትድ ማድረግ እንደዚህ ነው መስራት የሚቻለው። ሪፖስት ማድረግ ነው። ኤክስ ላይ ነው የነበርኩት። በጣም በሚያሳዝን ነው። በኋላም እውነቱን ለማወቅ በዛም በዛም ብዬ አውጥተው ነው የገደሏቸው። ጀስት አማሮች በመሆናቸው እነዚህ የማይረቡ የአብይ አህመድ ቡችሎች እና ቡቸሮች ናቸው። እና በዚሁ ልጨርስ። ይሄውና አርሚ 13ም አይደለም ከዛ ያነሰው ነው። ከዛ ያነሰው ቲዲኤፍ ነው ገርፎ ያባረራቸው። ይሄ እውነቱን ነው። ዓለም ማንን ነው የሚሰማው? ቀድም እንዳልኩት ሚስተር ማርቲን ፕላትማን ነው የሚሰማው። የስ እሱን ነው። የነዚህን ፕሮፓጋንዳ የነዚህን ውሸት አይደለም። አንዳንዶቹ ትግርኛ ተናጋሪዎችም መጥቶ ህዝቡ እያለቀ ነው በድሮን ይላል። ያ ሄደ እሱን ነው ዞር ብለ ማንን ነው ፖይንት የምታደርገው? ዞር ብለ ሄደ ያንን በድሮን ገዳዩን ድሮን የሚደበድበውን ነው እንጂ ይሄ የሚደበደበውን ህዝብ ምን አድርግ ነው የምትለው? ምን አድርጉ ነው የምትሉት? አፋችሁን እንዲሁ ከመክፈት ከማቆሸሽ ሄዳችሁ ድሮን የሚቀጠቅጠውን በድሮን አምጥቶ የሚቀጠቅጠውን ህዝባችንን በድሮን አትምታ በሉ። እውነተኞች የሆናችሁ እንደሆነ ለእውነት የቆማችሁ እንደሆነ ተሰት ህዝባችን በድሮን እየሞተ ነው ብሎ ፂሙን እዚህ ጋር አድርጎ ይወጣል። እሱን ከማለት ማን አጣው? በድሮን ህዝቡን እንደሚጨፈጭፍ እንኳን ሌላው በማስራብም በምንም ሳይለንት ህዝቡን እየገደለ እየጨረሰ ነው። ይሄ ክሪሚናል፣ ይሄ አረመኔ፣ ሰው ገዳይ እሱ አይደለም ፖይንቱ። ነገር ግን ይሄውና አንበሶች አሉት። ያቺ እናት እንደነዚህ አይነት አርበኞች አሉ። ግማሹ ፈርጥጦ ሄዳ አለ። ይሄ ሚሊሻው የአማራ ሚሊሻ ነኝ ያለው ከዚህ ከሁመራ የመጣው ፈርጥጦ ወደ ሱዳን ገባ። ማርቲን ይሄ ሰውዬ ነው የጻፈው፣ ነው አይደለም ማወራው። ፉል ቨርዥኑ አለኝ፣ አነበብኩት፣ አርካይቭ ውስጥ አስቀምጨዋለሁ። ይሄ ስንቱ ጉድ ይወጣል። ዘመኑን ጠብቁ። ኢፍ ነሰሰሪ አወጣዋለሁ። እኔ አይደለም የጻፍኩት። በሉ ወገኖቼ፣ ሰዓቷ ደረሰች። እግዚአብሔር ከእናንተ ጋር። ሼር አድርጉት፣ ኮፒ ሊንክ አድርጉት፣ ሼር አድርጉት፣ ይሰማ። ኢፍ ነሰሰሪ ኢትስ ሎንግ ሶ አይቀበልም። ይሄ ያለንበት ፕላትፎርም በሌላ ፕላትፎርም ኢፍ ነሰሰሪ ትራንስሌት ማድረግ እንዳውን ፍሮም ኤ ቱ ዚ የጻፈውን ማውጣት ይችላሉ። ይሄ ግን እሱ የተናገረው ነው፣ እኔ አይደለም። ከፍ የመጣ አይደለም፣ እሱ የተናገረው ነው። በሉ እግዚአብሔር ከእናንተ ጋር ይሁን። በርቱ። ሼር ኮፒ ሊንክ ማድረጋችሁን አታቁሙ። ሼር ኮፒ ሊንክ ማድረጋችሁን አታቁሙ። ምክንያቱም ይህንን ነው ውሸትን በእውነት እያሸነፍን መጓዝ አለብን። እየበለጡን ነው እነዚህ ውሸታሞች፣ ስፔሻሊ ሆዳቸው ያደሩ ትግርኛ ተናጋሪዎች ውሸታሞቹ በጣም ዌል ኦርጋናይዝድ ናቸው በዚህ በሶሻል እንትን ውስጥ። ስለዚህ ገንዘብም አለ ይህም አለ። በዛ ምክንያት ብዙ እንትን አለ። በሉ እግዚአብሔር ከእናንተ ጋር በርቱ። ባይ ባይ ፎር ናው። I think I got it.